إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله الرحمن الرحيم. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. እንደሚታወቀው ኢማን ከሁሉ የላቀ ተፈላጊ ነገር፣ እጅግ የተከበረ ስጦታ፣ ታላቅ ግብና የላቀ ዓላማ ነው። ኢማን የተፈጠርንለትና እርሱን እውን እንድናደርግ የተገኘንበት ጉዳይ ነው። የዱንያና የአኺራን ደስታ የምናገኘው በእርሱ ነው። አላህ ስብሓንሁ ወተዓላ ምን ይላል? من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون. كوندم هنا كسيت أرسو عمان هنو بقون يسرع ملكام هيوتن إنا نور والن يسروتم كنبرو نقربة شالة من داتشون إن من الداتشوالن بأمنة ويم كإيمان جنة مقبات يكينيال، بإيمان كأسات نبل بالمدان يكينيال، بإيمان يا الله سبحانه وتعالى فيت بفردوك أن ما يتشالل. الله عز وجل انداله وجوه يومئذ ناظرة إلى ربها ناظرة، في توج بزياك أن أبريوش ناتشو ودقيتاتشو تملكاتشو ناتشو. نبيهم عليه الصلاة والسلام اندالوت إنكم سترون ربكم يوم القيامة، إن أنت يأمانيوت سبسبهوي بفردوك أنجيتاتشون تايوتالاتشو. የእምነት ፍሬዎችና በዱንያም ሆነ በአኺራ የሚያስገኛቸው በጎ ተጽዕኖዎች ወሰንና ቁጥር የላቸው። አስተዋይ ሰው በእምነቱ ላይ ትኩረት የሚሰጥና የእምነቱን ጉዳይ ከሁሉም ጉዳዮች ቅድሚያ የሚሰጠው ነው። እንዴት ቅድሚያ አይሰጠውም? እርሱ እኮ ታላቁ ግብና የላቀው ተፈላጊው ነገር ነው። ይህንንም ማረጋገጥ የምንችለው ስንገነዘብና ስናውቀው ነው። ኢማን በየሰዓቱ እንጂ በየቀኑ ብቻ የማይቋረጥ እድሳት እንደሚያስፈልገው ነው። ምክንያቱም በዚህ ህይወት ውስጥ ከኢማን የሚያዘናጉ ኢማንን ከማሟላትና ፍጹም ከማድረግ የሚከለክሉ ብዙ ነገሮች፣ የተለያዩ አዘናጊ ነገሮች እና ከየአቅጣጫው የሚመጡ ፈተናዎች አሉ። አማኝ ሰው ሁል ጊዜ ንቁ መሆንና ለእምነቱ ጥንቃቄ የተሞላበት እንክብካቤ ማድረግ ይጠበቅበታል። እምነቱን ለማደስ ከጌታው ጋር ያለውን ግንኙነት ለማጠንከርና ነፍሱን ለመጠበቅ መስራት አለበት። በኢማን ላይ ጉድለትንና ድክመትን ከሚያስከትሉ ነገሮች ነፍሱን መጠበቅ አለበት። በሐዲስ እንደመጣውና ኢማም አልሐኪም በሙስተድረካቸው እንዲሁም አጠበራኒ በሙዕጀማቸው ላይ ከዓብዱላህ ኢብኑ عمرو ابن العاص رضي الله عنهما عند زقبوت نبي عليه الصلاة والسلام انده بالآل امنت لبس اندم يالكولو بانداتجو لب وست يالكال. سلزيه بلباتجو وست امنتن انديادس اللاتجو الله انتأيكو لبس اندم يالكو يالكال. يمتلبسوننا سلنت هناو يمتجنك اللت واللقيزيم يمتكتاتلون لبسهن تملكت. ለዚህም ነው አንድ ሰው ከጊዜ ወደ ጊዜ ልብሱን የሚመለከተው። ምናልባትም በአካባቢው ካሉ ሰዎች ለየት ያለ ነገር ቢመለከት ልብሴ ላይ የነካኝ ነገር አለ ብሎ ይጠይቃል። በተለይ ልብሱን ሊያቆሽሽ ይችላል ብሎ ከሚሰጋበት ቦታ ካለፈ ልብሱን ይከታተላል፣ ለንጽህናውም ይጨነቃል። ትንሽ እንኳን ቆሻሻ ቢያገኘው እንዲቆይ አይፈቅድም። ይልቁንም ንጹህ ነጭ ጥርት ያለና ከቆሻሻ የጸዳ እንዲሆን ይፈልጋል። ሁላችንም ለአዲስነቱና ለንጽህናው የምንጨነቅለት ልብስ የሚያልቅ ከሆነና
የሚያገኘው ቆሻሻም ካለ መታጠብን ክትትልንና እንክብካቤን የሚፈልግ ከሆነ የኢማን ደረጃ ግን ከዚህ እጅግ የላቀና የከበረ ነው። አንድ ሰው ስለ ልብሱ መጨነቁ ምንም ችግር የለውም። ነገር ግን ኢማኑ ለእንክብካቤው የበለጠ የተገባና ለትኩረት ይበልጥ የሚገባው ነው። ኢማን ልብስ እንደሚያልቀው ሁሉ በአንዳችሁ ልብ ውስጥ ያልቃል። በልብ ውስጥ ያለውና ለሚታየው ሥራ ሁሉ መሠረት የሆነው ኢማን እንኳን ያልቃል። የአንድ ሰው እምነት በውስጡ ያረጃል። እንደተባለውም አልኢማኑ የዚዱ ወየንቁስ፣ ኢማን ይጨምራል ይቀንሳልም። በአንዳንድ ጊዜያት ጠንካራ ሊሆን ይችላል። ከዚያም የሚያገኘው ነገር አግኝቶት ያልቃል። በእምነቱ በልብ ውስጥ እጅግ ደካማ ስስ ይሆናል። ለምን? ምክንያቱም አዘናጊ ነገሮች፣ ፈተናዎች፣ ከሐቅ የሚከለክሉ ነገሮች፣ አዝናኝና አሳሳች ነገሮች ስለ ተደራረቡበት ነው። እስከዚያ ድረስ እምነት በሰው ልጅ ልብ ውስጥ እጅግ ደካማ ይሆናል። እንዲያውም በአንዳንድ ሁኔታዎች ውስጥ የይስሙላ ከውስጥ ባዶ የሆነ መገለጫና ትርጉም የለሽ ምስል ብቻ ይሆናል። አንድ ሰው ኢማኑን የማይከታተልና ለማደስ የማይጓጓ ከሆነ ይህ ትልቅ አደጋ ነው። ወላሂ አላህ ይጠብቀን። ኢማኑ ያልቃል። ይህ ብቻም አይደለም። ኢማሙ አሕመድ ረሒመሁላህ እምነት ይጨምራልም ይጎድላልም እንዴ ተብለው ተጠይቀው ሲመልሱ፣ አዎ እስከ 7ቱ ሰማያት ድረስ ይጨምራል፣ ወደ ታችኛው ዝቅታ እስከሚደርስ ድረስም ይቀንሳል አሉ። ሱፊያን አልተውሪይም ረሒመሁላህ ኢማን ይጨምራልም ይቀንሳልም እንዴ ተብለው ሲጠየቁ፣ አዎ እንደ ተራራ እስኪሆን ድረስ ይጨምራል፣ ምንም እስከማይቀርለት ድረስም ይቀንሳል አሉ። ለዚህም ነው ይህ ጉዳይ በእርግጥ ግንዛቤ ወይም ፊቅህ የሚያስፈልገው። የአንድ ሰው ኢማንና የእምነቱን ሁኔታ መገምገም ጥልቅ ግንዛቤን የሚጠይቅ ጉዳይ ነው። ለዚህም ነው አቡ ደርዳ ረዲየላሁ ዐንሁ እንዲህ ያሉት፣ ከአንድ ሰው የዲን ግንዛቤ ወይም ፊቅህ አንዱ እምነቱን መጨመሩን ወይም መቀነሱን ማወቁ ነው። እንዲሁም ከግንዛቤው አንዱ የሸይጣን ጉትጎታ ከየት እንደሚመጣበት ማወቁ ነው ያሉት። አንድ ሰው በዚህ ህይወት ውስጥ እንዲሁ የሚጓዝና ይህንን ጉዳይ የማይመለከት የማያስተውልና የማያጤን ከሆነ በድንገት ኢማኑ ስስ ደካማና የላላ ሆኖ ያገኘዋል። ምናልባትም ሳያውቀው እምነቱ ሊጠፋ ይችላል። ለዚህም ነው አማኝ ሰው እምነቱን ለማደስ መጓጓት ያለበት። ልብሱን የሚያድስና የሚከታተል ከሆነ ኢማን ለዚህ እድሳት እንክብካቤና ትኩረት የበለጠ የተገባ ነው። በዚህ ጉዳይ ላይ ወደ አላህ መዋደቅና ከልብ በሆነ ስሜት እርሱን መለመን የግድ ነው። ምክንያቱም እምነት ወይም ኢማን በአላህ እጅ ነው ያለው። እርሱ ዐዘ ወጀል ለፈለገው ሰው የሚለግሰው ስጦታ ነው። ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ማ ዘካ ሚንኩም ሚን አሐድን አበዳ ወላኪን አላህ ዩዘኪ መን የሻእ። የአላህ ችሮታና እዝነቱ በእናንተ ላይ ባይሆን ኖሮ ከእናንተ አንድም ፈጽሞ ባልጠራ ነበር። ግን አላህ የሚሻውን ያጠራል። በሌላም አንቀጽ የአላህ ችሮታና እዝነቱ በእናንተ ላይ ባይሆን ኖሮ ከጥቂቶች በስተቀር ሰይጣንን በተከተላችሁ ነበር። እንዲህም ብለዋል፣ ግን አላህ እምነትን ወደ እናንተ አስወደደ፣ በልቦቻችሁም ውስጥ አጌጠው፣ ክህደትንም አመፅንም እምቢተኝነትንም ወደ እናንተ የተጠላ አደረገ። እነዚያ እነርሱ ቅኖች ናቸው። ከአላህ በሆነ ችሮታና ጸጋ ነው። አላህም አዋቂ ጥበበኛ ነው። ለዚህም ነው ከነቢያችን ዓለይሂ ሰላቱ ወሰላም በተላለፈው ዱዓ ላይ አላህ ሆይ በእምነት ጌጥ አስውበን ቅን የሆነ መሪዎችም አድርገን የሚለው። አላሁመ ዘይና ቢዚነቲል ኢማን ወጅዐልና ሁዳተን ሙህተዲን። ልብህ በኢማን ሊዋብ የሚችለው አላህ ሲያስውበው ብቻ ነው። ልብህ በኢማን ሊገነባ የሚችለው አላህ ሲገነባው ብቻ ነው። ስለዚህ በልብህ ውስጥ ኢማንን እንዲያድስልህ ወደ አላህ ስብሓንሁ ወተዓላ በሙሉ እውነተኝነት መተናነስ አለብህ።
ነቢይህ ዓለይሂ ሰላቱ ወሰላም እንዳዘዙ በልባችሁ ውስጥ እምነትን እንዲያድስላችሁ አላህን ጠይቁ። በልብህ ውስጥ ኢማንን እንዲያድስልህ ወደ አላህ ስብሓንሁ ወተዓላ በምትለምንበት ጊዜ ከልብ የሆነ እውነተኝነትን ያስፈልግሃል። ከዚያም ከዚህ ዱዓ ጋር የለመንከውን ነገር ለማግኘት ነፍስህን መታገል አለብህ። በዑለሞች ዘንድ ያለው የዱዓ ህግ እንዲህ ይላል። ከዲንህም ሆነ ከዱንያህ ጥቅሞች የምትፈልገውን ነገር አላህን ከለመንክ ዱዓህን ሰበቡን በማድረስ አስከትለው። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት በሚጠቅምህ ነገር ላይ ጉጉት ይኑርህ፣ በአላህም ታገዝ። ዱዓ አድርጎ ቁጭ ማለት አይደለም። ይልቁንም ዱዓ ያደርጋል። አላህን ስብሓንሁ ወተዓላ የለመነበትን ነገር ለማግኘት ነፍሱን ይታገላል። ያኔ እርዳታና ስኬት ከአላህ ስብሓንሁ ወተዓላ ይመጣለታል። እምነቱን ለመጠበቅና ዲኑን ለማሟላት በሚረዱ ነገሮች ላይ ነፍሱን ይታገላል። ይህ የእምነት እድሳት ሂደት አንድ ሙስሊም በየዕለቱ ሊተገብረው የሚገባ ተግባር ነው። በየዕለቱ እምነቱን ለማደስ መስራት አለበት። ይህንንም አላህ ስብሓንሁ ወተዓላ ባዘጋጀለትና በቁርአንና በነቢዩ ዓለይሂ ሰላቱ ወሰላም ሱና በተብራሩት በርካታ መንገዶችና መስኮች አማካኝነት ያደርገዋል። ከነዚህም ውስጥ በጣም አስፈላጊው በየዕለቱ ከሸሪዓዊ ዕውቀት ጋር መያያዝ ነው። ሸሪዓዊ ዕውቀት አላህ ስብሓንሁ ወተዓላ በመልካም ንያ እንዲያገኘው ለገጠመው ሰው እምነትን ለመጠበቅና ለማጠንከር እንደ ዋስትና ይቆጠራል። ለዚህም ነው ነቢያችን ዓለይሂ ሰላቱ ወሰላም አላህ መልካም የሻለትን ሰው በዲን ላይ ግንዛቤን ወይም ፍቅህን ይሰጠዋል ያሉት። እንዲህም ብለዋል፣ ዕውቀትን ለመፈለግ መንገድን የጀመረ ሰው አላህ ወደ ጀነት የሚወስደውን መንገድ ያገራለታል። ዕውቀት ለባለቤቱ ብርሃንና በመንገዱ ላይ መብራት ነው። በዕውቀት አማካኝነት አንድ ሰው በቅን መንገድና በጥመት፣ በእውነትና በሐሰት፣ በብርሃንና በጨለማ መካከል ያለውን ልዩነት ይለያል። ዕውቀት ከሌለ ግን ነገሮች ይምታቱበታል። ስለዚህ አንድ ባሪያ እምነቱን ለማደስ በሚጥርበት በዚህ ወቅት ወደ መልካም መንገድ የሚመራው ዕውቀት ያስፈልገዋል። ስለ መልካም መንገድ ዕውቀትና ግንዛቤ ከሌለው እንዴት ወደዚያ መንገድ ይመራል? እምነትን የሚያጠነክሩ ነገሮችን ሳያውቅ እንዴት እምነቱን ያጠነክራል? እምነትን የሚያዳክሙ ነገሮችን ሳያውቅ እንዴት ከእነርሱ ይጠነቀቃል? ከድሮ ጀምሮ የሚጠነቀቀውን ነገር የማያውቅ ሰው እንዴት ይጠነቀቃል ይባላል። ስለ ዕውቀት ምንም ግድ ከሌለውና ምንም የማያውቅ ከሆነ ሊጠነቀቀው የሚገባውን ነገር ሳያውቅ እንዴት ይጠነቀቃል? ለዚህም ነው በዚህ ጉዳይ ላይ ከሁሉም በላይ አስፈላጊው ነገር በየዕለቱ ለዕውቀት ትኩረት መስጠት ነው። ለዚህም ነው በየዕለቱ ከሸሪዓዊ ዕውቀት ጋር ድርሻ ሊኖረው የሚገባው። ምንም አይነት ነገር ከዕውቀት ሊያግደው አይገባም። ዕውቀት ከአንድ ሰው ጋር በሁሉም ቀናቶቹ አብሮ መሆን አለበት። ለዚህም ነው ነቢያችን ዓለይሂ ሰላቱ ወሰላም በየዕለቱ ሱብሒ ሰላትን ከሰገዱ በኋላ በዱዓቸው አላህ ሆይ ጠቃሚ ዕውቀትን፣ መልካም ሲሳይንና ተቀባይነት ያለው ስራን እለምንሃለሁ የሚሉት። اللهم إني أسألك علما نافعا ورزقا طيبا وعملا متقبلا በየዕለቱ ጠቃሚ ዕውቀትን ከአላህ ስብሓንሁ ወተዓላ ይጠይቃሉ። ምክንያቱም ይህ በየቀኑ የሚፈለግ ነገር ነው። ስለዚህ ሙስሊም ለዚህ ጉዳይ ትኩረት መስጠት አለበት። ሸሪዓዊ ዕውቀት ከእርሱ የማይለይ ነገር ነው። የብዙ ሰዎች ችግር ከሸሪዓዊ ዕውቀት መራቃቸው ነው። ለሁሉም ነገር ጊዜ ሰጥተዋል፣ ለሸሪዓዊ ዕውቀት ግን ምንም ጊዜ አልሰጡትም። የዕውቀት መጽሐፍትን አያነቡም። የዕውቀት ሰዎች ያሉበትንም መድረኮች አይገኙም። የዕውቀት ሰዎች ማብራሪያንም አያዳምጡም። ከዚያም የልባቸው መጨለም፣ መድረቅ፣ የዲናቸው መላላትና ከአላህ ስብሓንሁ ወተዓላ ትእዛዝ መራቃቸው ያማራቸዋል። እነርሱ ራሳቸው ነፍሳቸው የምትፈልገውን ይህንን ታላቅ በር ዘግተዋል። በሸሪዓዊ ዕውቀት ውስጥ ከሁሉ የላቀው ነገር በተከበረው ቁርአን ላይ ትኩረት ማድረግ ነው። የተከበረው ቁርአን ኢማንን በማጠንከር እርግጠኝነትን ወይም የቂንን በመጨመርና
በልብ ውስጥ በማጽናት አስደናቂ ሚና አለው። ወላሂ አላህ ስብሓንሁ ወተዓላ እንዲህ ይላል وإذا ما أنزلت سورة فمنهم من يقول أيكم زادته هذه إيمانا فأما الذين آمنوا فزادتهم إيمانا وهم يستبشرون عندي ምዕራፍ በተወረደች ጊዜ ከነሱ ውስጥ ይህች ከናንተ ማንን እምነት ጨመረችለት የሚል አለ። እነዚያ ያመኑትማ እምነትን ጨመረላቸው፣ እነርሱም ይደሰታሉ። በሌላም አንቀጽ إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون الذين يقيمون الصلاة ومما رزقناهم ينفقون أولئك هم المؤمنون حقا አማኞች ማለት እነዚያ አላህ በተወሳ ጊዜ ልቦቻቸው የሚፈሩት አንቀጾቹም በላያቸው በተነበቡ ጊዜ እምነትን የሚጨምሩላቸው በጌታቸውም ላይ ብቻ የሚመኩት ናቸው። እነዚያ ሶላትን ደንቡን ጠብቀው የሚሰግዱ ከሰጠናቸውም ሲሳይ የሚለግሱ ናቸው። እነዚያ እነርሱ በእውነት አማኞች ናቸው። አላህ ከነሱ ያድርገን። ስለዚህ ቁርአን ኢማንን በማጠንከርና በልቦች ውስጥ በመጨመር እንዲሁም ከአላህ ስብሓንሁ ወተዓላ ጋር ያለውን ግንኙነት በማጠንከር እጅግ አስደናቂ ተጽዕኖ አለው። ነገር ግን ይህ የቁርአን ተጽዕኖ ዝም ብሎ በማንበብ ወይም ትርጉሙንና መልእክቱን ሳያስተነትኑና ሳያጤኑ በማንበብ ብቻ አይገኝም። ለዚህም ነው ጌታችን አላህ ዐዘ ወጀል እንዲህ ያለው ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲህ ወሊየተዘከረ ኡሉል አልባብ። ይህ አንቀጾቹን እንዲያስተነትኑና የእምሮ ባለቤቶችም እንዲገሰጹ ወደ አንተ ያወረድነው የሆነ የተባረከ መጽሐፍ ነው። በሌላም አንቀጽ አፈላ የተደበሩነ አልቁርአን ወለው ካነ ምን ዐንድ ገይሪላህ ለወጀዱ ፊህ እኽትላፈን ከሲራ። ቁርአንን አያስተነትኑምን? ከአላህ ሌላ ዘንድ በነበረ ኑሮ በእርሱ ውስጥ ብዙውን መለያየት ባገኙ ነበር። በሌላም አያ አፈላ የተደበሩነ አልቁርአን አም ዐላ ቁሉብን አቅፋሉሃ። ቁርአንን አያስተነትኑምን? ወይስ በልቦች ላይ ቁልፎቿ አሉባትምን? ሱብሓነላህ። ቁርአንን ማስተንተን ከመንሸራተትና ከመጥመም ጋሻ ነው። የቁርአን መመሪያዎች ሊገኙ የሚችሉት በማስተንተንና በማጤን ብቻ ነው። ይህ ማስተንተንና የቁርአንን ትርጉም መረዳት ሲገኝ በአላህ ፍቃድ ባሪያው ወደ ኋላ ከመንሸራተት ከመጥመም የሚጠብቀው ጋሻ ይኖረዋል። በሱረቱል ሙእሚኑን ውስጥ ይህንን ትርጉም የሚያሳዩ አንቀጾች ተመልከት። አላህ ዐዘ ወጀል እንዲህ ይላል قد كانت آياتي تتلى عليكم فكنتم على أعقابكم تنكصون مستكبرين به سامرا تهجرون أفلم يدبروا القول አንቀጾቼ በእናንተ ላይ ይነበቡላችሁ ነበር፣ እናንተም በሰከናዎቻችሁ ላይ ወደ ኋላ ትመለሱ ነበራችሁ። በእርሱ ኩሮች ሌሊት ተጓዦች ስትሆኑ ትቀባጥሩ ነበር። ቃሉን አያስተነትኑምን? ማለትም ቃሉን ቢያስተነትኑ ኑሮ ወደ ኋላ ባልተመለሱ ነበር። ቃሉን ማስተንተናቸው ወደ ኋላ ከመንሸራተት ጠባቂ ጋሻ በሆናቸው ነበር። ለዚህም ነው ይህ መጥመምና ወደ ኋላ መንሸራተት ከቁርአን በመራቅ ምክንያት የሚመጣው። እርሱ የመመሪያ መጽሐፍ፣ የደስታ መጽሐፍ ነው። ይህ ቁርአን ወደዚያች እርሷ ቀጥተኛ ወደ ሆነችው መንገድ ይመራል ይላል አላህ ስብሓንሁ ወተዓላ። ቁርአን በሙሉ መመሪያ ነው። ስንትና ስንት ሰዎች አላህ የመራቸው ልባቸውን የከፈተላቸውና በአንዲት አንቀጽ ብቻ እምነት በልባቸው ውስጥ የሰረጸ አለ። ለዚህም ነው ማስተንተን የዚህ ጉዳይ መሰረት የሆነው። ቁርአንን ስታነብ ዋናው ሐሳብህ መቼ ነው ሱራውን የምጨርሰው መሆን የለበትም። ይልቁንም ሐሳብህ መቼ ነው በቁርአን የምመራው፣ መቼ ነው የምጠቀምበት፣ መቼ ነው ከቁርአን ሰዎች የምሆነው ሊሆን ይገባል። የቁርአን ሰዎች ማለት ዝም ብለው የሸመደዱት ወይም ያነበቡት ብቻ አይደሉም።
የቁርአን ሰዎች ማለት የአላህን ቃል የተረዱና በቃሉም የሰሩ ናቸው። እነዚያ መጽሐፉን የሰጠናቸው ተገቢ አነባቡን ያነቡታል። እነዚያ በእርሱ ያምናሉ። ተገቢ አነባቡን ያነቡታል ማለት ኢብኑ ዓባስና ሌሎችም ሙፈሲሮች እንዳሉት ተገቢ አተገባበሩን ይከተላሉ ማለት ነው። በዚህ መልኩ አንድ ሰው የዚህ ታላቅ ቁርአን ሰው ይሆናል። ለዚህም ነው ሱብሓነላህ የቁርአን ንባብ በማስተንተን ከሆነ መመሪያን ወይም ሂዳን ያመጣል። ወአን አትልወ አልቁርአን ፈመን እህተዳ ፈኢነማ የህተዲ ሊነፍሲህ። ቁርአንን እንዳነብ ታዘዝኩ፣ የተመራም ሰው ለነፍሱ ነው የሚመራው። የቁርአን ንባብ ታላቅ የመመሪያ በር ነው። ነገር ግን የአላህን ስብሓንሁ ወተዓላ ቃል በማስተንተን በማጤንና በመረዳት መሆን አለበት። እንዲሁም እምነት የሚጨምርበትን የእውቀት በር በጣም ሰፊ ነው። ወደ ሱናህና ወደ ነቢዩ ዓለይሂ ሰላቱ ወሰላም የህይወት ታሪክ ወይም ሲራ ከመጣን ይህ ኢማን ለማጠንከር በጣም ታላቅ በር ነው። እንዲሁም የክቡራን ሶሐቦችና በመልካም የተከተሏቸው ሰዎች ታሪክ እምነትን ለማጠንከር ከሚረዱት ታላላቅ በሮች አንዱ ነው። አንድ ሙስሊም በነቢዩ ዓለይሂ ሰላቱ ወሰላም መልካም ታሪክ ወይም ሲራህና በተላላቅ ሐዲቶቻቸው ላይ እንዲሁም በአቡበክር፣ በዑመር፣ በዑስማንና በዓልይ ታሪክ ላይ የማያቋርጥ ንባብ ሲኖሩ ይህ በልብ ውስጥ ለነዚህ አርአያዎች ጠንካራ ፍቅርን ይፈጥራል። ይህ ፍቅር በልብ ውስጥ ሲፈጠር ደግሞ እነርሱን መከተልና እነርሱ በነበሩበት መንገድ ላይ መጓዝን ያስከትላል። ወሳቢቁነ አልአወሉን ሚን አልሙሃጅሪን ወልአንሳር ከስደተኞቹና ከረዳቶቹም ሲሆኑ የመጀመሪያዎቹ ቀዳሚዎች። ወለዚነ ተበዑሁም ቢኢሕሳን እነዚያም በበጎ ሥራ የተከተሏቸው። በዚህ ዘመን በብዙ ወጣቶች ላይ የተከሰተውን ትልቅ ክፍተት ተመልከት። የማይረቡና ዋጋ የሌላቸው ሰዎች ታሪክን በማንበብና በመመልከት ጊዜያቸውን ሲያጠፉ በእነዚህ ንባቦች ምክንያት እንዴት ከባድ ውድቀት እንደደረሰባቸውና ብዙ ጥመቶች እንደተከሰቱባቸው ተመልከት። ንባባቸውንና ትኩረታቸውን ወደ ምርጥ ሰዎች ታሪክና ወደ አላህ ስብሓንሁ ወተዓላ መልካም ባሪያዎች ቢያዞሩ ኖሮ የዚያን ፍሬ ባዩ ነበር። ለዚህም ነው አንድ ባሪያ እምነቱን ለማደስ በሚጥርበት በዚህ ወቅት ከዲን መሪዎች ጋር ግንኙነት ሊኖረው የሚገባው። እነርሱን አርአያ ለማድረግ መንገዳቸውን ለመከተልና በነበሩበት መንገድ ላይ ለመጓዝ ነው። ይህ እምነትን ለማጠንከርና በልቦች ውስጥ ለማሳደግ ከሚረዱ ታላላቅ በሮች አንዱ ነው። እንዲሁም ከአላህ ስብሓንሁ ወተዓላ ጋር ያለህን ግንኙነት ለአላህ ያለህን ክብርና ልቅና የሚያግዙህ ነገሮች ሁሉ። ከዚህም ውስጥ በዋነኝነት የሚጠቀሰው አላህን ስብሓንሁ ወተዓላ ስሞቹን፣ ባህሪያቱንና ተግባራቱን ማወቅ ነው። ታላቅነቱንና ልቅናውን የሚጠቁሙትን ፍጥረታቱን ማስተንተን እምነትን በልብ ውስጥ በጣም በሚያስደንቅ ሁኔታ ያጠነክራል። ለአላህ ስብሓንሁ ወተዓላ ያለህን ፍራቻ፣ ፍቅር፣ ክብርና ልቅና የሚጨምሩትን የጌታህን ዐዘ ወጀል ስሞች ስታስተነትን አላህን በደንብ ያወቀ ሰው እርሱን የበለጠ ይፈራል፣ ለአምልኮ የበለጠ ይጓጓል። ከእርሱ ከአላህ ስብሓንሁ ወተዓላ አመፅም ይርቃል። እንዲሁም በዚህ ጉዳይ ላይ ነፍስን በመልካም ሥራዎች ላይ መታገል ያስፈልጋል። መልካም ሥራዎች እምነትን እውን ለማድረግና ለማሳደግ በጣም አስፈላጊ ናቸው። መልካም ሥራዎች የእምነት አካልና መገለጫዎች እንደሆኑ ሁሉ በሌላ በኩል ደግሞ እምነትን ያረጋግጣሉ። ስለዚህ አንድ ባሪያ ወደ አላህ ስብሓንሁ ወተዓላ በሚያቃርቡ መልካም ሥራዎች ላይ ነፍሱን ሁል ጊዜ መከታተል አለበት። እነዚህን ሥራዎች መጠበቅ እምነትን ለማጠንከርና ለመጠበቅ ከሚረዱት ታላላቅ ነገሮች አንዱ ነው። ለምሳሌ ሰላትን እንውሰድ። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር። ሶላት ከመጥፎና ከጸያፍ ነገር ትከለክላለች ብለዋል። በሶላት ውስጥ ምን ያክል የኢማን እድሳት አለ! ከአላህ ስብሓንሁ ወተዓላ ጋር ምን ያህል ግንኙነት አለባት! ይህችን ሶላት ስትጠብቃት፣ ስታከብራትና ትኩረት ስትሰጣት በልብህ ላይ እምነትን ለማጽናት ምን ያህል ተጽዕኖ እንዳላት በራስህ ላይ ተመልከት።
ከዚህ ሰላት የራቀን ሰው ሁኔታ ተመልከት። ከእርሷ መራቁ እንዴት በልቡ ውስጥ የእምነት ድክመትን እንደወለደበት ተመልከት። ለዚህም ነው ሰለፎች ረሒመሁሙላህ እምነት ቃልና ሥራ ነው፣ በአላህ ትእዛዝ ወይም በጣዓ ይጨምራል፣ በአመፅ ወይም በማዕስያ ደግሞ ይቀንሳል ያሉት። ጣዓ ወይም አላህን መታዘዝ እምነትን ይጨምራል፣ ያጠነክራል። ጣዓ ዒባዳና ወደ አላህ ስብሓንሁ ወተዓላ መቃረብን በጨመርክ ቁጥር ይህ እምነትን ለማጠንከር ከሚረዱት ሰበቦችና መንገዶች አንዱ ይሆናል። ይህ የጉዳዩ አንድ ገጽታ ነው። ሌላው ገጽታ ደግሞ በዚህ ጉዳይ ላይ እምነትን ከሚያጎድሉ ለድክመቱና ለመላላቱ ምክንያት ከሚሆኑ ምናልባትም እንዲጠፋ ከሚያደርጉ ነገሮች እምነትን መጠበቅ ነው። አንድ ሙስሊም የእምነት ሰበቦችን የመጨመሪያና የማጠናከሪያ መንገዶቹን ማወቅና በእነርሱ ላይ መስራት እንደሚጠበቅበት ሁሉ በተመሳሳይ ጊዜ የእምነት ድክመት ሰበቦችን ማወቅና እነርሱን መራቅ ከእነርሱም መጠንቀቅ ይጠበቅበታል። هدانا الله أجمعين وشرح الله صدورنا للخير وأصلح لنا شأننا كله وزيننا بزينة الإيمان وجعلنا هداة مهتدين غير ضالين ولا مضلين. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي فيها معاشنا، وأصلح لنا آخرتنا التي فيها معادنا، واجعل الحياة زيادة لنا في كل خير والموت راحة لنا من كل شر. اللهم اغفر لنا ولوالدينا وللمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. اللهم آت نفوسنا تقواها وزكها أنت خير من زكاها، أنت وليها ومولاها. اللهم اقسم لنا من خشيتك ما يحول بيننا وبين معاصيك، ومن طاعتك ما تبلغنا به جنتك، ومن اليقين ما تهون به علينا مصائب الدنيا. اللهم متعنا بأسماعنا وأبصارنا وقواتنا ما أحييتنا، واجعله الوارث منا، واجعل ثأرنا على من ظلمنا، وانصرنا على من عادانا، ولا تجعل مصيبتنا في ديننا، ولا تجعل الدنيا أكبر همنا ولا مبلغ علمنا، ولا تسلط علينا من لا يرحمنا. سبحانك اللهم وبحمدك، أشهد أن لا إله إلا أنت، أستغفرك وأتوب إليك. اللهم صل وسلم على نبينا محمد وعلى آله وصحبه أجمعين، والسلام عليكم ورحمة الله وبركاته.